ተመልሰሽ ወደ ስደት ልትሄጂ ነው ወይስ ሲኦሲውን ለምንድን ነው መማር የፈለግሽው? ሌላኛው ነገር ደግሞ ምትሄጂ ወይም ለመሄድ ከሆነ ያቀድሽው ቆይ እኔ እዚህ ያለውኝ አንቺ ልጅ ስንቴ ነው የምትመላለሽ ብላችሁ ጥያቄ እየጠየቃችሁኝ ነው። እሱ ለእናንተ ብቻ አይደለም ለኔም ጥያቄ ሆኖብኛል። ግን ሆነም ቀረም እናንተ ስደትም እያላችሁ እኔ ገና ሀብዬ ስደት መጀመሪያ ነው አይደል? እንግዲህ የመጀመሪያ ሀገር ላይ ሆኜ ነው ወደ ሶሻል ሚዲያ የመጣሁትኝና ሲሄድ ስመለስ ገባም በመመለስ ጊዜ እያንዳንዱን በቪዲዮ እያያችሁ ስለሆነ አንዱ አመት ሁለቱ አመት አንድ ወር ሁለት ወር የሆነባችሁ ሰዎች አላችሁ። ሌላኛው ለምን ተመልሰሽ ትሄጃለሽ? ለመሄድ ከሆነ እኛ ያንቺን ምክር ሰምተን አድምጠን የህሊና ጸሎት አድርገን ተመስገን ብለን ሳንጨርስ ምንድነው ወይስ ምንድነው አላማሽ ያላችሁ? እንዲሁም በሶሻል ሚዲያሽ ለምንድነው ማትሰሪው? አድጎልሻል፣ አሁን የተሻለ ነው፣ በሱ ብትሰሪ ከዩቲዩበሮች ጋር እየተገናኘሽ ተፍ በይ ብላችሁኛልና ዛሬ እውነታውን ሲኦሲው ለምን እንዳስፈልገም የምን እንደሆነ እያንዳንዱን እንቅጩን በጋራ የምናወራ ይሆናል። ይሄ ቪዲዮ ግን ላይክ አድርጉ። እስኪ በዚሁ እናያታለን። ላይክ አድርጉ። ሰላም የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ይሄን ቪዲዮ ላይክ በማድረግ ሼር በማድረግ ቢያንስ በትንሹ ከ10 ላይ በቃ ቪዲዮ ሳለቅበት ስለቆየ ምናምን ስለተቀዛቀዘ ከ5000 በላይ እይታ ካገኘ ይሄ ቪዲዮ ላይክ ደግሞ በቃ በትንሹ 1000 ካገኘ ማለት ነው ሐሳቤን ልታስቆለብሱኝ ሁላ ትችላላችሁ። እና ሐሳብ አስተያየታችሁን መስጠት አትርሱ ቤተሰቦቼ። ዛሬ ላወያያችሁ የመጣሁት አንደኛ ነገር ምንድነው እኔ ከእመራት እንደምትሉት ተይዤ ወይም ታስሬ አይደለም። ታስሮ ተይዞ የገባ ሰው እስከ ስንት አመት መመለስ እንደማይችል ምታውቁ ታውቃላችሁ። ማታውቁ ካላችሁ ደግሞ የኢማራትና የሳውዲ ህግ እንዲሁ በቀላሉ እንደፈለጋችሁ ወጣችሁ ተይዛችሁ ገብታችሁ እንደፈለጋችሁ መመላለስ አንድ ህግ ወጥ የተባለ ሰው ህግ ወጥ ነው። ህጉን አክብሮ እያንዳንዱ ነገር ከሀገሩ ደግሞ የሀገሪቷ መንግስት በፈቀደችበት ሁኔታ ከወጣ ደግሞ ሁሉንም ዲሞክራሲው በሆነ መልኩ መጠቀም ይችላል ማለት ነው። ለላችሁ የፈለኩት እኔ ያው ያለ ይቃማ ነው ሰራ የነበረው ከበፊት ጀምሮ የምትከታተሉኝ ታውቃላችሁ። ምክንያቱም የዛኔም የተፈጠረው ነገር እያንዳንዱን በቪዲዮ ለእናንተ ለውድ ለተከበራችሁ ቤተሰቦቼ ሳሳያችሁ ስለነበረ አዲሶች ግን እንድታውቁ የምፈልገው እኔ የዛኔ ይቃማ አልነበረኝም፣ ማለትም ያለ ይቃማ ነበር ሰራ የነበረውና በ10ኛ አመት ዘንድሮ ማለትም 2017 በኢትዮጵያ በዚህ ደግሞ 2025 ሳይገባ ሴፕቴምበር ላይ ማለትም በዚህ የ2024 ማለቂያ አካባቢ ላይ የምህረት አዋጅ ወጥቶ እንደነበር ሁላችንም እናውቃለን። መስከረም ላይ ማለት ነው። ያንን የምህረት አዋጅ አፉ የተባለበትን ወቅት በመጠቀም ነው ብድግ ብዬ በመጨረሻኛው ሰዓት ወደ ኢትዮጵያ የገባሁት። መጀመሪያ ኢቃማ ለማሰራትም ለማስተካከልም ፍላጎት አልነበረኝም። ወረቀት ሊያሰሩልኝ የፈለጉ በጣም ብዙ አሰሪዎች ተገኝቶ ነበር። ነገር ግን እኔ ተመልሼ ከእንደገና ሀብሎ 2 አመት መጀመሩን አንድ አልፈለኩም። ሁለተኛው ነገር ደግሞ ድጋሚ አሁንም ኮንትራት ማሰራቱን አልፈለኩም ነበርና መጨረሻ ላይ ግን ወረቀት ያላሰሩ ሰዎች በያሉበት እንዲያዙ ተብሎ አዋጁ ስከር ሁሉ ነገር ሌላኛው ነገር ደግሞ እኔም በጣም ሲያሰጋኝ ሲያስፈራኝ ለውስጤ ሰላም ሲነሳኝ የነበረ ነገር ነበር። እሱም እግዚአብሔር አያድርሰውና የትኛውም ነገር በሚፈጠር ሰዓት ብድግ ብለን ብራችን ይጨነቅበት ብለን ትኬት ቆርጠን ምን ብለን ኢቃማ እንዳለው ሰው ወደ ሀገር መግባት አንችልም፣ ምንም ቢፈጠር ማለት ነው። እኔ ለምሳሌ ዚዮኝ ከቅርብ ቤተሰብ ውስጥ ያጣቸው ሰዎች አሉ። በነዛ ጊዜ እግዚአብሔር ያድርገውና መቼም ሁላችንም ወደዚህች ምድር የመጣ ነው በኮንትራት እንጂ
ቋሚ አይደለንም እና ከቤተሰብም በቃ ከእናት አባት ጀምሮ ማለት ነው የትኛውም ነገር ቢፈጠር በስደት ላይ ሆናችሁ ምንም አያሰማችሁ እግዚአብሔር ቤተሰቦቻችሁን ይጠብቅላችሁና ግን ያው የሰው ልጅ ነን ማሰብ ደግሞ ይግድልናልና ወረቀት ሳይኖራችሁ ሲቀር ደግሞ በጣም በቃ ማሰብ ከሚገባችሁ በላይ የሚያሳስቧችሁ ነገሮች አሉ የትኛውም ነገር ቢፈጠር ባንዴ ብድግ ብላችሁ መሄድ እንደማትችሉ ስታስቡ ከፖሊስ ጋር ሌባና ፖሊስ ሆናችሁ የምትኖሩት ነፃነት ማጣቱ ብዙ ነገሩ ለኔ አልተዋጠልኝም ነበር ሌላኛው ደግሞ ነው ስደት ላይ ለምሳሌ 4-5 አመት ከዛ በላይ ሆነ በታች ብቻ ረጅም ጊዜ መቆየት ፍላጎት ስላልነበረኝ ምንድነው በደጅ ጊዜ ማቃጠሉ ላይ ምንም ያኔ ያህል ፎከስ ላደርግበት አልፈለኩኝ ምክንያቱም 10 አመት 15 አመት 12 አመት 13 አመት በደጅ የሰሩት ልጆች ቀረብ ብያያቸው በጣም ብዙ ሰዎችን ማንበብ ቻልኩኝ እግዚአብሔር ነው የምላችሁ እኔ በፊት ለምንድነው ግን ከኮንትራት ይልቅ በኢጃዛ የሚሰሩ ሰዎች ረጅም አመት የመቆየት እድላቸው ከፍተኛ ነው ምቾት አላቸው ገንዘብ በደንብ ይገኛል እንደፈለጉ ነፃነት አላቸው በደጅ የሚሰሩት ስራ አይበዛባቸውም ጫና አይደረግባቸውም ይሁን ወይስ ምንድነው ብዬ ኮንትራት በነበርኩ ጊዜ ማለትም ሌላ ሀገር ሆኜ ራሱ ጆርዳን ላይ በደጅ እንደዚህ በፍሪ ቪዛ ምናምን የሚሰራ የለም ሁሉም ኮንትራተር ነው ግን ሌላ ሀገር ላይ ለምሳሌ ዱባይ ላይ እንደዛ ይበዛል ሳውዲ ላይ እንደዛ ይበዛልና በሶሻል ሚዲያ በማይ ጊዜ በጣም እደነቅ ነበር አብዛኞቹ ሚዲያ ላይ የሚሰሩ ልጆች ምናምን ሳይስንት አመት እንደቆዩ ሲናገሩ የተለያየ አይድ ማለት የቆዩበትን የራሳቸው ሶሻል ህይወት ሲናገሩ በጣም ይገርመኝ ነበር ያ ምንድነው ለላችሁ ግን ባጭሩ የፈለኩት ለካ እኔ ካሰብኩት ተቃራኒ ነው ለመጥፋት ላሰባችሁ ልጆችን ከዚህ በላይ እያንዳንዱ ነገር በዝርዝር ቪዲዮ ሰራበታለሁ በጣም ብዙዎቻችሁ የመዳም ቤት መሮኛል ኮንትራት ቤት መሮኛል እንዲ ብላችሁ በጣም ሰታማሩ ያለውኝና ምንድነው በቃ በህይወታችሁ የሚመጣ የመጨረሻኛው ምርጫ ስታጧል አይደለም ከዛ በቀራ ግን እኔ ከኮንትራት ወዶም የሚጠፋቁ የለም እዚች ጋር ለመፍረድም አይደለም የደረሰብንን ረስተን አንዳንድ ሰዎች ላይ ግሲዮን መሳቅ መሳለቅና ጣታችን መቀሰር እናበዛለን እኔ እንደዛ ለማለት ሳይሆን በሰዎች አባብሎሽ የሚወጡ ማሉ ሌሎቹ ውስጡን ሸፈና አድርጎ አስቀምጠው የውጭ የሆነ ሲያጎጡ አንዳንዶቹ ከተያስኩም ሊያዝ ምናምን በማለት እንደፈለጉ የሚሆኑ አሉ ጥቂቶች እና ያለን በሚዲያም ላይ እነሱ ሲያዩ በጣም ነፃነት ያለው በጣም ገንዘብ ያለ ምናምን ይመስላቸው አለ እያንዳንዷ ነገር በእናንተ ነው ከአስቤዛ ጀምሮ ከኢጃዛ ቤት ክፍያ ጀምሮ ብትታመሙ በዛ ላይ የትኛውም ነገር መንገድ ላይ እንደዚህ ተፍትሽ በሚበዛ ጊዜ ሰቀቀኑ ከመጠን በላይ ነውና እኔ አልደግፈውም በደጅ የሚሰሩ ልጆች ለካ ምን ይዤ ወደ ሀገር እመለሳለሁ የምለው ነገር ይዟቸው እድሜያቸውን ማንነታቸውን በደጅ ላባቸውን የሚጨርሱት እግዚአብሔር ነው የምላችሁ ጥሩ ቤት ገጥሟችሁ የምትሰሩ ኮንትራት ቤት ያላችሁ ምንም እናት አባት ቤት አይደለም ገብቷችኋል አይደለም የራሳችን ሀገር አይደለም ካቅም በላይ የሆነ ነገር ካላጋጠመን ምንም ቢሆን ኮንትራት ቤት ይግደላችሁ ኮንትራት ቤት ገንዘባችሁን እስካልተከለከላችሁ ድረስ እኔ የምሰራበት ቦታ የመጀመሪያው ለኤጀንሲዎችም ደውዬ በመናገር ጊዜ ያደረጉኝን አይታችኋል እያንዳንዱ በቪዲዮ አለ ወረድ ብላችሁ ማየት ትችላላችሁ ደሞዝንም ጭምር በብሬ ስመጡ ነው የመጨረሻ እርምጃ በዛ ጊዜ ወሰድኩትና ብራችሁን እስካልተከለከላችሁ በህይወታችሁ ላይ ሌላ አስከፊ ነገር የሚያደርስ እስካልሆነ ድረስ አትጥፉ ለመጥፋት ያቀዳችሁትም ከዚህ በላይ ዝርዝር ነገሮችን በኢጃዛ ቤት ያሉት ስቃዮች እሰራላችኋለሁ ምክንያቱም ብዙ ልጆች ግድኔ በነበርኩበት አይደለም ግድኔ በነበርኩበትም ሰፈር አይደለም ከብዙዎች ጋራ በስልክም እኔንም ደግሞ በተለይ በኢጃዛ ቤት ስራ መስራት ከጀመርኩ ጀምሮ ደግሞ ሚዲያ ላይ የሚመጡ ልጆችም ስለ ኢጃዛ ቤትም ስለተለያዩ ነገር ምጽፉልኝ ማወራቸውም ልጆች አሉና ይበልጥ ከዛም በላይ እንድታውቁት ዲፕሊ በሱ ዙሪያ አንድ ቪዲዮ ለሰራላችሁ ፈልጋለሁና ዛሬ ግን ወደ መጣውበት ሲመለስ እኔ ምህረት አዋጁን ተጠቅሜ ነው ወደ ኢትዮጵያ የገባሁት መጀመሪያ 2 ወር ተሰጣ
ኦክቶበር ነው አይደል? ኦክቶበር ነው ኖቬምበር ላይ በ30 ያልቃል የተባለው። እኔ በ28 የመጨረሻኛ 2 ቀን ሲቀረው ሄድኩኝ። እንደ ሄድኩ ግን ተጨማሪ ጊዜ ተሰጠ። ለምን? የሀገሪቷ ገቢ ከፍ እንድትል ኢቃማ የሚያሰሩት ፓስፖርት የሚያድሱት ምን የሚሉት እንቅስቃሴው ሲበዛ መንግስት አሁንም አራዘመና 2 ወር እኔ ኢትዮጵያ እንደገባው ጊዜ ተጨመረ ማለት ነው። እኔ መጀመሪያ አልፈልግም ብዬ ከርሜ የመጨረሻኛ ጊዜ እንዲሄድ ያደረገኝ እዚህ ወረቀቴ እንዳይስተካከል ያደረገው ፓስፖርቴም እጅ ያልነበረም ፓስፖርቴ ደግሞ በቁጥር በሚወጣ ጊዜው ማልቆ ነበር 5ኛ አመቱ ማለት ነው። ስለዚህ ያለው ምርጫ ወደ ኢትዮጵያ በርሬ ፓስፖርቴን አስተካክዬ ከቻልኩ አስፈላጊ ከሆነ የመመለስ አድቫንቴጅ ብቻ ነው የነበረውና ብድግ ብዬ አይኔን አላሽም ለብር ብዬ አሁንም የደጅ ህይወት ላይ ጊዜን አልፈጅም። ከዚህ በላይ መንከራተትበት አልፈልግም። በቃ የራሱ ጉዳይ ብቻ ለመመለስ ካልተቻለም አልተቻለም ነው። ወደ ፈለገበት ይፈንዳ ብዬ እኔ ቋጤ ሳልል ጥቅልል ብዬ ብድግ ብዬ ነው የበረርኩት። ይሄንን ልላችሁ እፈልጋለሁ። አሁንም ለሁለት ነገር ይሆነኛል ብዬ ነው ፓስፖርቱ ያው ለመታወቂያነትም ለተለያየ ነገርም ያገለግላል። መልሽን በዛ ላውጣበት መቻልኩት ይሄ ነው። ሰብስክራይብ እናደርጋለን እናበረታታለን። ሀገር ላይ ሆነሽ ስሪ የምትሉ ደግሞ እስኪ ጻፉልኝና እንደ ኮሜንታችሁ ሁኔታ አይቼ መሄድ አለመሄድ ወደ አንድ ሚዛን እንድደፋ አደርጋለሁና እኔ ግን ያው በእመለሳለሁ ነው የገባሁት። አንዳንዶቻችሁ ደግሞ ያው እኔ እዚህ ያለው ስንቴ ነው የተመላለሽ የመጣሽ ምናምን የምትሉ ጆርዳን ወደ ሶሻል ሚዲያ በቃ ጆርዳን በሄድኩኝ በ4ኛ ወሬ ነው ሚዲያውን ከፍቼ በሚዲያ መስኮት ወደ እናንተ ብቅ ያልኩት። ጆርዳን ኮንትራት ጨርሼ ወደ ኢትዮጵያ ገባው። እዚህ ደግሞ ጥቂት ወራት ለ2 አመት ሲቀረኝ ገባውኝ ከኢማራት ማለት ነው እንጂ ምንም የሚጋነን ሄጄ በ6 ወር በ8 ወር በ2 ወር በ3 ወር የተመለስኩበት የለም። ጆርዳን ኮንትራትን ጨርሼ ነው ገባሁት። የዘንድሮ የኢማራቱ ግን ለ2 አመት ጥቂት ወር ሲቀር በዚህ ምህረት አዋጁ ወደ ኢትዮጵያ ተመለስኩ ማለት ነው። ሆነም ቀረ እናንተ እዛው ስደት ላይ እዛው ቤት እዛው ሀገር እያላችሁ እኔ ስመጣ ሲሄድ የተደነቃችሁ አላችሁና ልክ ኢትዮጵያ ሆናችሁ የዛሬ ስንት አመት ስደት ሳትጀምሩ ያያችሁኝ ምናምን ይመስል የኔው እጥፍ እድሜ ሆኖ የተቆጠረባችሁ የናንተው ግን ያልታያችሁ ሰዎች አላችሁና ለዛ ነው ይሄ ማለት የፈለኩትኝና ሐሳብ አስተያየታችሁን በቂ በሆነ ሁኔታ ጻፉልኝ። ወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ባይ ባይ።